ጠቃሚ የሆነው ቫይታሚን ዲ የሚገኘው በፀሐይ ጨረር አማካኝነት በተፈጥሮ ሂደት ነው። ኢትዮጵያ ዓመቱን ሙሉ የፀሐይ ብርሃንና ሙቀት የምታገኝ ሀገር ብትሆንም በቅርቡ የወጣ መረጃ ብዙዎች የቫይታሚን ዲ እጥረት እንዳለባቸው ያመለክታል። ለምን ይሆን? የዕለቱ የጤናና አካባቢ መሰናዶ ምላሹን አፈላልጓል። አብረን እንከታተለው። ዲ እጥረት በመላው ዓለም ሰዎች ላይ ስለሚታይ አሳሳቢ መሆኑ ይነገራል። በተለይ በዓመት ውስጥ የፀሐይ ጨረር በውስን ወራት ብቻ በሚያገኙ የሰሜኑ ንፍቀ ክበብ ሀገራት ሰዎች በተለያየ መልኩ በሚዘጋጁ ተጨማሪ የመድኃኒት ምግቦች ካላካካሱት ዘርፈ ብዙ የጤና ችግር እንደሚያስከትል ሐኪሞች ይመክራሉ። በአብዛኛው በእነዚህ ሀገራት የሚኖሩ ኢትዮጵያውያን የቫይታሚን ዲ እጥረት እንዳለባቸው በምርመራ እንደተደረሰበት ሲናገሩ ሲሰማ በያሉበት ሀገር የፀሐይ ጨረር እንደ ልብ ስለማይገኝ ነው ሊባል ይችላል። በኢትዮጵያ የ13 ወር ጸጋ የሚለው የቱሪዝም መሪ ቃል በዋነኝነት የፀሐይ ጨረርና ሙቀቱን መነሻ ያደረገ መሆኑ ግልጽ ነው። ሆኖም ግን በቅርቡ ይፋ የወጣ መረጃ ዓመቱን ሙሉ ፀሐይ በምታገኘው ኢትዮጵያ በርካቶች ለቫይታሚን ዲ እጥረት መጋለጣቸውን ያመለክታል። የውስጥ ደዌ ከፍተኛ ሐኪም የሆኑት ዶክተር ንብረት ገዳሙ በደብረ ታቦር ዩኒቨርሲቲ መምህርና በደብረ ታቦር ሆስፒታልም ሐኪም ናቸው። ቫይታሚን ዲ ምንድን ነው የሚለውን መጀመሪያ ትንሽ ስናይ ለሰውነታችን በጣም አስፈላጊ ከሆኑት ብዙ የሰውነታችን እንቅስቃሴዎች ከሚቆጣጠሩ ቫይታሚኖች ውስጥ የሚመደብ ቫይታሚን ነው። ቫይታሚን ዲ 90% ያክል ከቆዳ የሚመረት ሲሆን ከቆዳ ለመመረት ደግሞ አልትራቫዮሌት ቢ የተባለ የፀሐይ ጨረር ያስፈልገዋል። በዛ አማካኝነት ቆዳ ውስጥ ከሚገኝ ኮሌስትሮል ፕሪ ቫይታሚን ዲ የሚባለው ወደ ቫይታሚን ዲ ይቀየርና ወደ ጉበት ሄዶ ደግሞ ደም ውስጥ እንዲሰራጭ ሃይድሮክሲ ቫይታሚን ዲ ወደሚባል ሌላ ፎርም በጉበት አማካኝነት ይቀየራል። ከዛ በደም ውስጥ ደግሞ ወደ ኩላሊት ይሄድና አክቲቭ ፎርም ወይም ደግሞ ጥቅም ወደሚሰጥ ሁኔታ ሃይድሮክሲ ቫይታሚን ዲ ተብሎ ይቀየርና ከዛ በኋላ ብዙ ቦታ ቫይታሚን ዲን የሚቀበሉ ሪሴፕተሮች አሉ ብዙ ሴሎቻችን ውስጥ። በዋናነት ግን ጡንቻዎች ውስጥና አጥንት ውስጥ በጣም የሚታወቀው ሲያንስም ደግሞ በደንብ ምልክቶች የሚታዩበት ቦታም ስለሆነ እዛ ውስጥ ይገኛሉ። ዶክተር ንብረት ቫይታሚን ዲ ለሰውነት የሚሰጠውን ጥቅምም ይዘረዝራሉ። በዋናነት ሰውነታችን ውስጥ ካልሽየም የሚባለውን ንጥረ ነገር ማነስ መጨመርን ይቆጣጠራል። አንደኛው ነገር አንጀታችን ውስጥ ካልሽየም ወደ ሰውነት እንዲገባ ያደርጋል። ከሰውነትም ወደ አጥንቶቻችን እንዲገባ ያደርጋል። ወደ ሌሎቹ የሰውነት ሴሎች ለምሳሌ ወደ ልብ ጡንቻዎች ወይ ደግሞ ሌላው የሰውነት ውጫዊ ጡንቻዎች ካልሽየም እንዲገባና እንቅስቃሴዎችን እንዲቆጣጠር ያደርጋል። ከዛም ባለፈ ደግሞ ሌላም ጡንቻ ያለበት ቦታ መተንፈሻ አካላት፣ እነዚህ ነገሮች አሉ። የሰውነትን የበሽታ የመከላከል አቅምን የሚቆጣጠሩ እነዚህ ነገሮች ሁሉ በቫይታሚን ዲ የተመሰረቱ ናቸው። የውስጥ ደዌ ሕክምና ባለሙያው እንደገለጹልን ቆዳችን ቫይታሚን ዲ እንዲያመርት የፀሐይ ጨረር የግድ ያስፈልጋል። ይህ በሌለበት እንዴት ነው በየቀኑ የሚያስፈልገንን ቫይታሚን ዲ ሰውነታችን የሚያገኘው? ዶክተር ንብረት በየቀኑ የሚያስፈልገንን የቫይታሚን ዲ መጠን በሌላ መንገድ ማግኘት አለብን። ለምሳሌ በሰፕሊመንት ወይም በመድኃኒት መልክ ሊሆን ይችላል፣ ወይ ደግሞ ቫይታሚን ዲ በተጨመረባቸው ምግቦች ወይም ፎርቲፋይድ ፉድስ በሚባሉት መሆን አለበት። ከዛ ውጭ ቫይታሚን ዲ ማግኘት እድላችን ከምግቦች እና ከሌላ ነገሮች 10% ያክል ነው። ለምሳሌ ምግቦችም ደግሞ ብዙ ማናገኛቸው በተለይ ኢትዮጵያ ውስጥ አሁን አሳ ከአሳም ደግሞ የተመረጡ ዝርያዎችን ሳልመን የሚባሉ አይነት ወይ ደግሞ ኦይሊ ፊሽ የምንላቸው አሳዎች አይነት ናቸው ቫይታሚን ዲ ያላቸው እና ኢትዮጵያ ውስጥ እነዚህን መመገብ የተለመደ አይደለም። ከዛ ባለፈ በትንሽ መጠን የእንቁላል አስኳል ውስጥ ይገኛል። እሱም በቂ አይደለም። እናም ይላሉ ባለሙያው ኢትዮጵያ ውስጥ ለጤና እጅግ አስፈላጊ የሆነው ቫይታሚን ዲ ለማግኘት በነፃና እንደ ልብ ተፈጥሮ ያቀረበችውን የፀሐይ ጨረር መጠቀም አማራጭ የለውም። ሆኖም ዓመቱን ሙሉ ፀሐይ እንደ ልብ በምትገኝበት ኢትዮጵያ ውስጥ ብዙዎች ለቫይታሚን ዲ እጥረት መጋለጣቸውን የምርመራ ውጤት አሳይቷል። በደቡብ የኢትዮጵያ ክፍል የተሰራ ሪሰርች እንደሚያሳየው ኦልሞስት 84.2% ያክል የቫይታሚን ዲ እጥረት አለባቸው። ሴንትራል ኢትዮጵያ አካባቢ የተሰሩ ዳታዎች እንደሚያሳዩት በአቬሬጅ 42% ያክል። ይሄ ያውም የተሰራው ትምህርት ቤት ውስጥ ባሉ እድሜያቸው ከ11 እስከ 18 በሆነ ልጆች ላይ ነው። 42% ያክል። ከዛም ውስጥ በዋናነት የከተማ ነዋሪዎች ሞር ተጋላጭ ናቸው ለቫይታሚን ዲ እጥረት እስከ 61% ይደርሳል። በዛ ጥናት መሰረት 21% አካባቢ በገጠር ነዋሪዎች ላይ ይታያል። ሌላም ያው አዲስ አበባ አካባቢ እንደዚህ የተሰሩ አሉ። እነዛም ቢሆን የቫይታሚን ዲ እጥረት ከ50% በላይ
እንደሆነ ነው የሚያሳዩ የተለያዩ ዳታዎች አዲስ አበባ ውስጥም የተሰሩ አሉ። በተለይ ብዙም ግልጽ ያልሆኑ የጡንቻና የመገጣጠሚያ አካባቢ የህመም ስሜት ያላቸው ሰዎች፣ የነርቭ ስሜት አይነት ያላቸው ሰዎች ሲሰራላቸው አብዛኛዎቹ ከፍተኛ የሆነ የቫይታሚን ዲ እጥረት እንዳለባቸው ነው የሚያሳየው። እንግዲህ አሁን እርስዎ እንደነገሩን 90% የሚሆነውን ቫይታሚን ዲን ከፀሐይ ብርሃን የምናገኝ ከሆነ ያን ያህል የፀሐይ ሁኔታ እያለ እንዴት ነው መጠቀም የነበረብን? አጠቃቀማችን ስህተት ቢኖረው ይመስለኛል። ትክክል። ያለንን ተፈጥሯዊ ጸጋ በአግባቡ አልተጠቀምንም ማለት ነው። ለዛም ነው ኢትዮጵያ ውስጥ የፀሐይ ጨረር ሳያንሰን በቂ የሆነ የፀሐይ ጨረር ልናጣ የምንችልበት ምክንያት ምንድን ነው የሚለውን ማየት ይኖርብናል። የፀሐይ ጨረር ተጋላጭነቱ ከወቅት ወቅት ይለያያል። ኢቭን የሰዎቹ የቆዳ ቀለም ጥቁር የሆነ ቀይ የሆነ ወይም ደግሞ ነጣ ያለ ሲሆን ይለያያል። ከዛ ባለፈ ደግሞ ለምን ያክል ሰዓት ነው ኤክስፖዝድ መሆን ያለብን የሚሉ ነገሮች ከሰው ሰው ይለያያሉ። በዋናነት ቫይታሚን ዲ ሴንቴሲስ በቆዳ በኩል የሚካሄደው በተለይ የፀሐይ ጨረሩ ፊታችን አካባቢና የእጃችን የላኛው ክፍል ላይ ሲያርፍ የተሻለ የቫይታሚን ዲ የመመረት እድሉ ይጨምራል። አንድ ሰው ለምሳሌ እድሜው ከ18 እስከ 70 የሆነ እንበልና በቀን ውስጥ የሚያስፈልገው የቫይታሚን ዲ መጠን ከ600 እስከ 800 ኢንተርናሽናል ዩኒት ቢሆን በአቬሬጅ ለ10 ደቂቃ ያክል በአግባቡ ፀሐይ የሞቀ ሰው 200 ኢንተርናሽናል ዩኒት ያክል ቫይታሚን ዲ ያገኛል ተብሎ ይታሰባል። ጥቁር የቆዳ ቀለም ያላቸው ሰዎች የፀሐይ ጨረር የማግኘት እድላቸው ዝቅ ይላል። ኢትዮጵያውያን በአብዛኛው የቆዳ ቀለማችን ጥቁር እንደመሆኑ ረዘም ላለ ጊዜ ፀሐይ መሞቅ ሊኖርብን ነው። ግን በየትኛው ሰዓት ይሆን? በአቬሬጅ አሁን ጥሩ ፀሐይ አለ የሚባለው ከጧቱ 4 ሰዓት እስከ ከሰዓት 9 ሰዓት ባለው የምናገኘው የፀሐይ ጨረር የተሻለ ቫይታሚን ዲ ይሰራልናል፣ ጠንካራ ነው ተብሎ ይታሰባል። ምን ያክል ሰዓት እንሙቅ የሚለው ከሰው ሰው ይለያያል። ነገር ግን ቢያንስ በሳምንት 3 ቀን ተገቢ የፀሐይ ጨረር ግን ማግኘት አለብን። ይሄም ምናልባት 20 ደቂቃ እስከ 1 ሰዓት ባለው ሊሆን ይችላል። ወይም ደግሞ ለስራም ስንንቀሳቀስ ከስራም ስንወጣ ባለበት ሰዓት ረዘም ላሉ ደቂቃዎች ለ20 ለ30 ደቂቃ ፀሐይ የማግኘት እድል ካለን በመድኃኒት መልክ በየቀኑ 400፣ 600፣ 800 ከመውሰድ ይልቅ የተሻለ ጥቅም ይኖረዋል። ለመሆኑ ዶክተር ንብረት በሚሉት ሰዓት ፀሐይ ለመሞቅ የምንሞክር እንኖር ይሆን? የሕክምና ባለሙያው ግን የታዘቡት አለ። ግን እኛ ገር አሁን ይህንን እያደረግን አይደለም። ለምሳሌ ሴቶቹን እንውሰድና ገና ጠዋት ከቤታቸው ሲወጡ ጃንጥላ ዘርግተው ነው የሚወጡ። ከዛ ባለፈ ደግሞ ቆዳ ላይ የተለያዩ ክሬሞችን ወይም ሎሽኖችን ተቀብተው ነው የሚወጡ። ለምሳሌ ፊት ላይ ሰንስክሪን ሊሆን ይችላል፣ ወይም ጨረር እንዳይገባ የሚያደርጉ ሎሽኖችን ተቀብተው ነው የሚወጡ። ፀሐይ ላይ መውጣታቸው ለብቻው እዚህ ጋር ትርጉም አይኖረውም። ከዛ ባለፈ ደግሞ በተለይ ከተማ አካባቢ የሚኖሩ ሰዎች ፀሐይ ብትወጣም ባትወጣም ለፀሐይ የመጋለጥ እድላቸው በጣም ዝቅተኛ ነው። ቢሮ ውስጥ ቁጭ ብለው የሚውሉ ሰዎች፣ የስራ ቦታቸው እዛው ቤት አካባቢ የሆነ ቤት ውስጥ የሚውሉ ሰዎች፣ አብዛኛውን ጊዜ በመኪና የሚንቀሳቀሱ ሰዎች ፀሐይ ጨረሩን የማግኘት እድላቸው በጣም ዝቅተኛ ነው። ስለዚህ በተፈጥሮ የታደልን መሆናችን እኛ ግን እየተጠቀምነው ካልሆነ ትርጉም የለውም ማለት ነው። ዶክተር ንብረት የቫይታሚን ዲ እጥረት የሚያስከትለው ዘርፈ ብዙ የጤና ችግር መሆኑን ነው የሚናገሩት። በህፃናት ሲሆን የመጀመሪያዎቹ 6 እና 12 ወራት ያክል ለፀሐይ የማይገለጡ ህፃናት በጣም ደካማ የሆነ አጥንት ወይም ሪኬትስ የምንለው ነው የሚኖራቸው። ይህም የሚገለጸው ይሄ ብራኬት ወይም ቦይንግ የምንለው አይነት ተጣመመ አይነት የእግር ቅርጽ ይኖራቸዋል። ቁርጭምጭሚታቸው መገጣጠሚያ አካባቢ ችግር ይኖራል። የጎድን አጥንታቸው ጋር ችግር ይኖራል። በአዋቂዎችም ደግሞ ኦስቲዮማሌሺያ የሚባል እንዲሁ የሆነ የተልፈሰፈሰ አጥንት አይነት ችግር ይኖራል። ይህም ቀላል እንቅፋት አናቅፎት መሬት ላይ ቢወድቅ ትልቁ የእግር አጥንት ወይም የጭን አጥንት የሚሰበርበት አይነት ሰው ይሆናል። ግን እንዳጠቃላይ አሁን ምልክቱ የሚወሰነው በእርግጥ መጠኑ በጣም ዝቅ በማለትና በተወሰነ ማይልድ በሚባል ደረጃ ሲቀነስ ይለያያል። ግን ትልቆቹ ላይ ከአጥንት ችግሮቹ ውጭ እንዲሁ ለዚህ ተብሎ የማይገለጽ የጡንቻና የመገጣጠሚያ ወይም የአጥንት የህመም ስሜት፣ የመቆረጣጠም ስሜት፣ አንዳንዶቹ ሪህ የሚሉት አይነት ስሜት ብዙ ምርመራዎች ሲሰሩ ደህና የሚሆን ግን ያው ቫይታሚን ዲ እስኪታይ ድረስ ከፍተኛ የሆነ የድካም ስሜት፣ የመልፈስፈስ አይነት ስሜት፣ አንዳንዴ የመደንዘዝ የነርቭ የሚመስል አይነት ስሜት፣ እንዲሁም አብዛኛው ሰው ብዙ ሕክምና ቦታዎችን ሂዶ ምናምን ነው። አሁን እኛ ሀገር ቫይታሚን ዲም በየቦታውም እየተሰራ ስላልሆነ እነዛን ሁሉ አይቶ መጨረሻ ቫይታሚን ዲ ሌቭል ሲታይ በጣም ዝቅተኛ ሆኖ ይገኛል እና ምልክቶቻቸው በትክክል ይሄ የቫይታሚን ዲ እጥረት ምልክት ነው የሚባል አይደለም። ከዛ ባለፈ አንዳንዴ በጣም ጠንካራ የሆነ ወይም ሲቪየር የምንለው የቫይታሚን ዲ እጥረት ሲኖር ደግሞ በዛው ተያይዞ የካልሽየም እጥረት ይኖርና
የሃይፖካልሲሚክ ቴታኒ የምንለው ሰውነት የመጨማደድ አይነት የመንቀጥቀጥ አይነት ስሜት፣ በጣም የመደንዘዝ አይነት ስሜት ይኖራል። አንዳንዴም ያልታወቀ የሚመስል የልብ ድካም አይነት ስሜቶች ይኖራሉ። ስለዚህ እንደአጠቃላይ ቫይታሚን ዲ ስሜቶቹ ይሄ የቫይታሚን ዲ ምልክት ነው የሚባል አይነት ሳይሆን የብዙ አይነት በሽታዎች ተመሳሳይ ምልክት የሚመስል ግን ታካሚዎቹ ራሱ እንዲሁ በትክክል ሊገልጹት የማይችሉ ባለሙያም ቫይታሚን ዲ ሌቭሉን እስኪያይ ድረስ ይሄ ህመምማ ይሄ ነው ብሎ የማይገልጸው አይነት ብዙ ስብስብ አይነት ምልክቶች ሊሆኑ ይችላሉ። ከዛ ባለፈ ደግሞ በተለይ ህጻናት በተደጋጋሚ ለኢንፌክሽን ይጋለጣሉ። በተለይ ለላኛው የመተንፈሻ አካል ኢንፌክሽን ተጋላጭ ይሆናሉ። ትልልቅ ሰዎችም ለሳምባ ኢንፌክሽን ተጋላጭ ይሆናሉ። አስም ያለባቸው ሰዎች አስማቸው ቶሎ ቶሎ እየተነሳ ያስቸግራቸዋል። ክሮኒክ ኦብስትራክቲቭ ላንግ ዲዚዝ የምንለው ወይም ሲኦፒዲ የምንለው ያላቸው ሰዎች እንደዛው። ግፊታቸውን ለመቆጣጠር ግፊት ያለባቸው ሰዎች አስቸጋሪ ይሆናል። ስኳር ያለባቸው ሰዎች የስኳር ቁጥጥራቸው አስቸጋሪ ይሆናል። አንዳንዴም የካንሰር ተጋላጭነትን ይጨምራልና እነዚህ ምልክቶች ይኖራሉ። ግን የሆነን ምልክት